እነዚህን የመጀመሪያዎቹን ፊደላት በደንብ ጽፋችሁ ከተለማመዳችሁ በኋላ እነዚህ ውላጆቹ ወይም ደግሞ ዲቃላ ሆሄያት በጣም ቀላል ነው የሚሆኑት ማለት ነው። ስለዚህ ማንኛውም የአማርኛ ፊደል ሲጻፍ ከነዚህ ከአምስቱ በተኖች ኮምቢኔሽን ውጪ ሊሆን አይችልም ማለት ነው። ምን እያልኳችሁ ነው ያለሁት? ጽሁፍ ስትጽፉ በመሃል አንድ የአማርኛ ፊደል አልመጣላችሁ ቢል ኪቦርዳችሁ ላይ እነዚህን በተኖች እየቀያየራችሁ በመጻፍ በሙከራ ማምጣት ትችላላችሁ ማለት ነው። በዚህ መሰረት ከዚህ ቪዲዮ በኋላ ለመጻፍ የሚያስቸግራችሁ የአማርኛ ፊደል የለም ማለት ነው። ሰላም የባድማ ቴክ ሳይንስ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ኮምፒውተር ላይ አማርኛ አቀላጥፋችሁ መጻፍ እንድትችሉ ፓወርግዝን ተጠቅሜ ሁሉንም የአማርኛ ፊደላት አንድ በአንድ ልቅም አድርጌ ኮምፒውተሬ ላይ እየጻፍኩኝ አሳያችኋለሁ ማለት ነው። ተመልካቾች እንግዲህ ወደ ጽሁፉ ከመሄዳችን በፊት መጀመሪያ ፓወርግዝን ማስጀመር ይጠበቅብናል። ዴስክቶፕ ላይ ፓወርግዝ አለ፣ የፓወርግዝ አፕሊኬሽን ሾርትከት ማለት ነው። እሱን ራይት ክሊክ አድርግና ኦፕን ስለው ፓወርግዙ ይጀምራል ማለት ነው። ኦፕን እለዋለሁ። ይኸው እንደምታዩት እየበራ ነው የሚገኘው። ይኸው እዚህ ጋር ታች ታስክ ባር ላይ እንደምታዩት ፓወርግዝ ምልክቱ መጥቷል። ስለዚህ እዚህ በኋላ ወደ ምጽፍበት ወርድ ነው የምሄደው። እዚህ ላይ እንግዲህ ፓወርግዙን መቀየር ይጠበቅባቸዋል። አማርኛ ለመጻፍ የግድ ታች ላይ ፓወርግዝ እንግሊዘኛ ላይ ነው ያለው። ስለዚህ እሱን ተቀይሩታላችሁ ማለት ነው። እንግሊዘኛ ኢ የነበረው አሁን ክሊክ ስታደርጉበት ፎ ይሆናል። ፎ ግን የአረንጓዴ ባክግራውንድ ስለሆነ ይሄ አይሆንም። ስለዚህ ቀጣዩን ይሄ ቢጫ ባክግራውንድ የሆነውን ፎኔቲክስ ትመርጡና አማርኛችሁን ትጽፋላችሁ ማለት ነው። ከዚህ በኋላ እያንዳንዱን የአማርኛ ፊደል በአልፋቤት እየጻፍኩኝ ነው የማሳያችሁ። እንደምታዩት እዚህ ላይ የመጀመሪያዎቹን የአማርኛ ፊደላት ወይም ደግሞ እናት ፊደላት የሚባሉትን ኪቦርድ ላይ ለመጻፍ የምንጠቀማቸውን የኪቦርዳችንን በተኖች ነው ያስቀመጥኩላችሁ፣ እያንዳንዱን ፊደል ማለት ነው። ውድ ተመልካቾቻችን እዚህ ላይ እንግዲህ አማርኛ በቀላሉ ለመጻፍ አንድ ማወቅ ያለባችሁ ቴክኒክ፣ መጀመሪያ አማርኛ ጽሁፍ ለመቻል መጀመሪያ ማድረግ ያለባችሁ እነዚህን 34ቱን የመጀመሪያዎችን ፊደላት ኮምፒውተራችሁ ላይ እየጻፋችሁ መለማመድ ነው የሚሆነው። እነዚህን የመጀመሪያዎቹን ፊደላት በደንብ ጽፋችሁ ከተለማመዳችሁ በኋላ እነዚህ ውላጆቹ ወይም ደግሞ ዲቃላ ሆሄያት በጣም ቀላል ነው የሚሆኑት ማለት ነው። ምክንያቱም እነዚህ ዲቃላ ፊደላት ወይም ደግሞ ልጆቹ ፊደላት የመጀመሪያዎችን ከጻፋችሁ በኋላ እየጨመራችሁ የምትሄዷቸው ስለሆኑ ማለት ነው። ስለዚህ የመጀመሪያዎቹ መሰረቶቹ እነዚህ ስለሆኑ እነዚህን በደንብ መለማመድ ያስፈልጋል ማለት ነው። ለምሳሌ እዚህ ጋር እንደምታዩት የመጀመሪያው የአማርኛ ፊደል እንግዲህ እንደምታውቁት ሀ ነው። ኪቦርድ ልክፈትና እንግዲህ የመጀመሪያው የአማርኛ ፊደል እንደምታውቁት ሀ ነው። ሀን ለመጻፍ እንግዲህ ኪቦርዳችን ላይ ኤች ነው የምንጫነው። ኤች ስንል ሀ ይመጣል እንደምታዩት። ለን ለመጻፍ ኤልን ነው የምንጫነው። ይኸው እንደምታዩት ኤልን እንጫናለን። ኤል ስል ለ ይጻፋል። ሐመር ውሃን ለመጻፍ እንደምታዩት ሽፍትንና ኤችን ነው የምንጫነው ኪቦርዳችን ላይ። እዚህ ጋር ሽፍትን እጫናለሁ። ከዛ ኤች ስል ሐመር ውሃ ይሆናል ማለት ነው። መን ለመጻፍም ኤም፣ ሰን ለመጻፍ ሽፍትን ትጫኑና ይኸው እንደምታዩት እዚህ ላይ በጻፍኩት መሰረት ሽፍትን እንጫናለን። ከዛ ኤስ ሰ። ረን ለመጻፍ አር፣ ሰን ለመጻፍ ሰ። ሸን ለመጻፍ ደግሞ ካፕስሎግን ትጫኑና ኤስ ሸ ይሆናል ማለት ነው። ልክ ሌሎችንም በዚህ መሰረት የመጀመሪያዎቹን ፊደላት በደንብ መለማመድ ይጠበቅባቸዋል ማለት ነው። አሁን እነዚህ ከተለማመዳችሁ በኋላ ሌሎቹ በጣም ቀላል ናቸው። ምክንያቱም ለምሳሌ ሁን ለመጻፍ ኤችን ትጫናላችሁ። ሃን ከጻፋችሁ በኋላ ከዛ ዩን ስትጨምሩበት ሁ ይሆናል። ከዛ ሂን ለመጻፍ መጀመሪያ አሁንም ሃን ትጽፋላችሁ። ከዛ አይ ስትጨምሩበት ሂ ይሆናል። ሃንም ለመጻፍ ልክ እንደዛው ሃን ነው ትጨምራላችሁ። ከዛ ኤ ስትሉት ኤኛው ሃ ይመጣል ማለት ነው።
ከዛ ሄ ለመጻፍ ኤች ዋይ ይሆናል። ህን ለመጻፍ ኤች ኢ፣ ሆን ለመጻፍ ኤች ኦ ይሆናል ማለት። ስለዚህ ተመልካቾች እንደ አዲስ ሁሉንም የአማርኛ ፊደላት እየጻፍን እንይ። እንደምታዩት እንግዲህ በአማርኛ አልፋቤት የመጀመሪያው ፊደል ሀ ነው እንደምታውቁት። ስለዚህ ሀን ለመጻፍ እንደነገርኳችሁ ኤች ነው የምንጫነው። ሀ እንልና ሁ፣ ሂ፣ ሃ፣ ሄ፣ ሄ፣ ህ፣ ሆ እንላለን ማለት ነው። እንደምታዩት ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ከነዚህኞቹ ከመጀመሪያዎቹ ፊደሎች በተጨማሪ እነዚህን ዩን፣ አይ፣ ኤ፣ ዋይ፣ ኢ፣ ኦ እነዚህን በቅደም ተከተል እየጨመራችሁ መሄድ ነው ማለት ነው። እሺ በአማርኛ አልፋቤት ሁለተኛው ፊደል ለ ነው። ለ ለመጻፍ ኤድን ነው የምንጫነው። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እሺ ሐመር ውሃን ለመጻፍ ያው ሽፍት ፕላስ ኤች ነው። ተመልካቾች እንግዲህ የአማርኛ ጽሑፍ በቀላሉ ለመጻፍ ወይም ደግሞ በቀላሉ ለመልመድ አንድ ቴክኒክ ልንገራችሁ። ለምሳሌ የሶስቱን የሃ ዘሮች እየጻፍን እንይ። ለምሳሌ ሶስቱን የሃ ዘሮች ለምሳሌ እዚህ ላይ ሃን ለመጻፍ ኤች ነው የምንጠቀም ብለናል አይደለ? ኤች እንጠቀማለን። ከዛ ሐመር ውሃን ለመጻፍ ደግሞ ሽፍት ፕላስ ኤች እንጽፋለን። ያኛውን ሃ ለመጻፍ ደግሞ ካፕስሎግን እንጫንና ኤችን እንጫናለን። አይሚን ካፕስሎግን እንጫንና ኤችን ነው የምንጫነው። እንደምታዩት ሶስቱም የአማርኛ ሀ ፊደላት በዚህ መልኩ እንጽፋለን ማለት ነው። ሌላ ደግሞ ሀ የሚባል ፊደል አለ። ሀ የሚባለውን ፊደል ለመጻፍ ካፕስሎግ ከዛ ሺፍት ከዛ ኤች እንጫናለን ማለት ነው። አያችሁት? እሺ ከዛ ኋን ለመጻፍ ደግሞ ኋን ለመጻፍ ኤችን ከዛ ካፕስሎግ ከዛ ደብሊው ኤ ብለን ስንጽፍ ኋ ይመጣል ማለት ነው። ተመልከቱ እንግዲህ አሁን የመጀመሪያዋን ሃን ለመጻፍ ኤችን ብቻ ነው የተጫነው ኪቦርዳችን ላይ። ሐመር ውሃን ለመጻፍ ሽፍት ፕላስ ኤች ነው የተጫነው። ሃን ለመጻፍ ካፕስሎግ ፕላስ ኤች ነው የተጫነው። ኸን ለመጻፍ ካፕስሎግን ሽፍትንና ኤችን ነው የተጫነው። ሐመር ውሃን ለመጻፍ ደግሞ መጀመሪያ ኤችን ከዛ ካፕስሎግ ከዛ ደብሊው ኤ ብለን ነው ያመጣናቸው ማለት ነው። እነዚህን ከሃ ጋር የተገናኙ አምስቱንም ፊደሎች ማለት ነው። አሁን በዚህ መሰረት ምን ማወቅ ትችላላችሁ ማለት ነው? ማንኛውም የአማርኛ ፊደል ሲጻፍ ከነዚህ ከአምስቱ በተኖች ኮምቢኔሽን ውጭ ሊሆን አይችልም ማለት ነው። ከማን አንደኛ ፊደሉን ብቻ መጻፍ፣ ሁለተኛ ሽፍትንና ፊደሉን መጻፍ፣ ሶስተኛ ካፕስሎግንና ፊደሉን መጻፍ፣ አራተኛ ካፕስሎግን ሽፍትንና ፊደሉን መጻፍ፣ አምስተኛ እና የመጨረሻው ፊደሉን ከዛ ካፕስሎግና ደብሊው ኤን መጻፍ ማለት ነው። ስለዚህ ማንኛውም የአማርኛ ፊደል ሲጻፍ ከነዚህ ከአምስቱ በተኖች ኮምቢኔሽን ውጪ ሊሆን አይችልም ማለት ነው። ምን እያልኳችሁ ነው ያለሁት? ጽሑፍ ስትጽፉ በመሃል አንድ የአማርኛ ፊደል አልመጣላችሁ ቢል ኪቦርዳችሁ ላይ እነዚህን በተኖች እየቀያየራችሁ በመጻፍ በሙከራ ማምጣት ትችላላችሁ ማለት ነው። ስለዚህ እናጥፋና ሐመር ውሃን እንቀጥል። ሐመር ውሃን ለመጻፍ እንደነገርኳችሁ ሽፍት ሃ ነው። ሁን ለመጻፍ ሽፍት ዩ ነው። ሁ ሂ ሃ ሁ ሂ ሃ
ሃ ሄ ህ ሆ። እሺ መ ሙ ሚ ማ ሜ ም ሞ። ሰን ለመጻፍ ሽፍት ኤስ ነው። ሱ ሲ ሳ ሴ ስ ሶ። ረ ሩ ሪ ራ ሬ ር ኦ። እሺ ሰ ነው ሌላው። ሰ ሱ ሲ ሳ ሴ ስ ሶ። ሰ ሱ ሲ ሳ ሴ ስ ሶ። እሺ ሌላው ሼ ነው። ሼን ለመጻፍ ሼ ትላላችሁ። ከዛ ካፕስ ሎክ እንደበራ ነው። ካፕስ ሎክ እንደበራ ኤስን ትጫናላችሁ። ከዛ ሹን ለመጻፍ ካፕስ ሎክ እንደበራ ሼን ትጽፉና እዛ ዩ ትጨምሩበት ሹ። ካፕስ ሎክ እንደበራ ካፕስ ሎክ እንደበራ ኤስን ሼን ትጽፉና እዛ ሺ አይደለ ሸሹ ሺ አይን ስትጨምሩበት ሺ ይሆናል። ከዛ አሁንም ሸሹ ሺ ሻ አይደለ ሻ ሻ ሼ ሻ ሼ ሺ ሾ ሸ ሹ ሺ ሻ ሼ ሺ ሾ። በዚህ መልኩ እንጽፋለን። ካፕስ ሎክን ማጥፋት አለብን ከጨረስን በኋላ። ሌላው ዘጠነኛው የአማርኛ ፊደል ቀ ነው። እንግዲህ ተመልካቾቼ ቀ እንላለን። ቀ ቁ ቂ ቃ ቄ ቅ ቆ። በ ቡ ቢ ባ በቡ ቢ ባ ቤ ብ ቦ። ቨ ቡ ቢ አሚን ቫ ቨቡ ቪ ቫ ቬ ቭ ቮ። እሺ ተ ቱ ቲ ታ ቴ ት ቶ። ተቱ ቲ ታ ቴ ት ቶ። ቸ ቸን ለመጻፍ ሲን ነው የምትጫኑ። ቸ ቹ ቺ ቻ ቼ ች ቾ። እሺ ሌላው ሀ ነው። ሀ ሶስተኛው ሀ ማለት ነው። ካፕስ ሎክ ትጫናላችሁ። ከዛ ኤች ሀ ላላችሁ ካፕስ ሎክ እንደበራ ኤች ዩ ሁ። ከዛ ካፕስ ሎክ እንደበራ አሁንም ኤች እያለን ሀ ሁ ሂ ሀ ሄ ህ ሆ አይደል? ሀ ሁ ሂ ሃ ሄ ህ ሆ። እሺ ካፕስ ሎክ እናጠፋለን።
ሌላው 15ኛው የአማርኛችን ፊደል ነ ነው። ነ ያው ኤን ነው። ነ ኑ ኒ ና ኔ ን ኖ ኘ ሽፍት ኤን ኘ ኙ አሚን ሽፍትን ተጭኝ ነው መጻፍ ያለብኝ። ኘ ኙ ኚ ኛ ኘ ኙ ኚ ኛ ኘ ኝ ኞ አ ኡ ኢ አሚን እሺ አ ኡ ኢ አ ኤ እ ኦ ከ ኩ ኪ ካ ኬ ክ ኮ ከኩ ኪ ካ ኬ ክ ኮ። እሺ ሌላው ሀ ነው። ሀ 19ኛው ፊደል ሀ ነው። ሀን ለመጻፍ ካፕስ ሎክን ሽፍትን አዛ ኤችን ሀ እንደምታዩት ካፕስ ሎክ እንደበራ ነው። እዛ ሽፍትን አዛ ኤችን ሀ ትሉና አዛ ሁን ለመጻፍ ካፕስ ሎክ ሽፍት ከዛ ኤች ዩ። አሁንም ሂን ለመጻፍ ካፕስ ሎክ ሽፍት ከዛ ኤች አይ። እነዚህኞችን በቃ እየጨመራችሁ መሄድ ስለሆነ ማለት ነው። ከዛ ሀ ሁ ሂ ሀ ለመጻፍ ካፕስ ሎክ ሽፍት ከዛ አይሚን ሽፍት ካፕስ ሎክ ሀ ሁ ሂ ሀ አይደለ ሀን ትጽፉና ከዛ ኤ ስጨምሩበት ሀ ይሆናል። ከዛ ካፕስ ሎክ ሽፍት ሄ ከዛ አሚን ሀ ሁ ሂ ሃ ሄ ህ ሆ ሆ። እሺ ካፕስ ሎክን እናጠፋለን ማለት ነው። ሌላው ወ ነው። ወ ው ዊ ዋ ዌ ው ወ። እሺ ሌላው አ ነው። ያኛው 0 አ ማለት ነው። አን ለመጻፍ ሽፍት ኤክስ ነው የምትጫኑ። አ ኡ ኢ ኢ አ ኤ እ ኦ ዘ ዙ ዚ አይሚን ዤ ሆናለች። ዘ ዙ ዚ ዛ ዜ ዝ ዞ። እሺ ተመልካቾች 23ኛው የአማርኛ ፊደል ዤ ነው። ዤን ለመጻፍ ሽፍትን አዛ ዜድን ዤ ሽፍትን አዛ ዡ ዢ ዤ ዡ ዢ ዣ ጄ ዥ ዦ የ ሽፍት ዋይ የ ዩ ይ የዩ ይ
የዩይያ የን ስትጽፉ እዚህ ጋር የራሷ ስለሆነች ዋይ ስለሆነች ራሷ እንደምታዩት ከላይ ዋይ ራሷ ስለሆነች ሁለት ጊዜ ነው የምትጽፉት ዋይን ዋይ ማለት ነው። ያው አንዴ ላሳያችሁ። የን አይደል መጻፍ የፈለጋችሁት ስትሉ የራሱ ከዛ የን ስትጨምሩበት ትሆናለች። ሳይሆን ከዛ ዮ ደ እሺ ደ ዱ ዲ ዳ ዴ ድ ዶ ጀ ጁ ዲ ጃ ጄ ጅ ጆ እሺ ገ ጉ ጊ ጋ ጌ ግ ጎ ሌላው ጠ ነው። ሽፍት ቲ ማለት ነው። ጠ ጡ ጢ ጣ ጤ ጥ ጦ ሌላው ጨ ነው። ሽፍት ሲ ጨ ጩ ጪ ጫ ጬ ጭ አሜን ጨ ጩ ጪ ጫ ጬ ጭ ጮ እሺ ሌላው ጳ ነው። ጳ ሽፍት ፒ ጳ ปูปีปูปีอาเอኦ እሺ ሌላው ጸ ካፕስሎክ ትጫናላችሁ ከዛ ቲ ጸ ከዛ ካፕስሎክ እንደበራ ማለት ነው። ጸ ጹ ጺ ጻ ጼ ጽ ጾ ካፕስሎክ ቲ ማለት ነው። እሺ ካፕስሎክን እናጠፋለን። ሌላው ጸ ነው። ሁለተኛው ጸ ማለት ነው። ጸን ለመጻፍ አሁንም ካፕስሎክ ሽፍት ቲ ካፕስሎክ ሽፍት ቲ ጸ ከዛ ካፕስሎክ ሽፍት ቲ ከዛ ዩ ጾ ሚን ካፕስሎክ ሽፍት ከዛ ቲ ጸ ሆናል። ከዛ ዩ ሲጨመርበት ጾ። እሺ ከዛ ካፕስሎክ ሽፍት ከዛ ጸ ሆነ። ከዛ አይ ሲጨመርበት ጺ ካፕስሎክ ሽፍት ጸ ሆነ። ከዛ ኤ ሲጨመርበት ጻ ከዛ ካፕስሎክ ሽፍት ጸ ሆነ። ከዛ ዋይ ሲጨመርበት ጼ ካፕስሎክ ሽፍት ሚን እሺ ካፕስሎክ ሽፍት ጸ ሆነ። ከዛ ዋይ ሲጨመርበት ጼ አይደለ። ከዛ ካፕስሎክ ሽፍት ጸ ከዛ ኢ ሲጨመርበት ጽ ካፕስሎክ ሽፍት ጸ ከዛ ኦ ሲጨመርበት ጾ ጸ ጹ ጺ ጻ ጼ ጽ ጾ በትክክል። ሌላው ፈ ነው። ፈ ፉ ፊ ፋ ፌ ፍ ፎ ሌላው ፐ ነው። ፐ የሚባለው ፊደል ፐ ፑ
ፒ ፓ አሚን። እሺ ፐ ፑ ፒ ፓ ፓ ፔ ፕ ፖ። በዚህ መልኩ ጽፈን ጨረስን ማለት ነው። 34ቱን ፊደላት ከነ ልጆቻቸው ማለት ነው፣ ከነ ውላጆቻቸው። ስለዚህ አማርኛ መጻፍ በጣም ቀላል ነው ማለት ነው ውድ ተመልካቾቼ። ሌላው የምንሄደው እንግዲህ ተመልካቾቼ ወደ ዲቃላ ፊደላት ነው። ዲቃላ ፊደላት እንግዲህ እያንዳንዱ ፊደል ዲቃላ ፊደል እየጻፍን እንሄዳለን ማለት ነው። እንደምታዩት እያንዳንዱ ፊደል የመጀመሪያዎቹን የእናት ፊደሎችን ለመጻፍ እዚህ ጋር ባለው የኪቦርድ በተን መሰረት እንጽፋለን። ከዛ በኋላ ደግሞ የዲቃላ ፊደል አጻጻፉን ደግሞ በዚህ በጻፍኩላችሁ አሳየዋለሁ። በዚህ በጻፍኩላችሁ መሰረት እየጻፍን እንሄዳለን ማለት ነው። እሺ የሃ ዲቃላ ፊደል እንግዲህ ኋ ነው። ኋ ነው እንግዲህ የሃ ዲቃላ ፊደል። ስለዚህ መጀመሪያ ምንድነው የምናደርገው? መጀመሪያ ሃን እንጽፋለን። ከዛ ካፕስ ሎክ ፕላስ ደብሊው ነው እንደምታዩት ኤች ፕላስ ካፕስ ሎክ ፕላስ ደብሊው ይላል። ስለዚህ ካፕስ ሎክ ደብሊው ኤ ስንለው ኋ ይሆናል ማለት ነው። ሏን ለመጻፍ የለን ዲቃላ ፊደል ሏን ለመጻፍ መጀመሪያ ኤልን ከዛ ካፕስ ሎክ ከዛ ደብሊው ኤ ስንለው ሏ ይሆናል። ሟን ለመጻፍ መጀመሪያ ኤምን እንጽፋለን፣ መን እንጽፋለን፣ ከዛ ካፕስ ሎክ ደብሊው ኤ። አብዛኞቹ ዲቃላ ፊደላትን ለመጻፍ የምንጠቀመው ካፕስ ሎክ ፕላስ ደብሊው ኤ ነው። ሸ ነው ትንሽ የሚለየው ያው። ስለዚህ ሌሎቹ በሙሉ ተመሳሳይ አይነት አካሄድ አላቸው ማለት ነው። ቅድም እንደነገርኳችሁ ተመልካቾቼ የመጀመሪያዎቹን የአማርኛ ፊደላት 34ቱን በደንብ መጻፍ ከተለማመዳችሁ በኋላ ሌላው ያው ይቀላችኋል ማለት ነው። ስለዚህ የሰን ዲቃላ ፊደል ሷን ለመጻፍ መጀመሪያ እንደተለመደው ሰ ከዛ ካፕስ ሎክ ደብሊው ኤ። ሯን ለመጻፍ ረ ከዛ ካፕስ ሎክ ደብሊው ኤ። እሺ ሿን ለመጻፍ ሿ ትንሽ ይለያል ትንሽ። ሿን ለመጻፍ መጀመሪያ ካፕስ ሎግን ነው የምታበሩ። ካፕስ ሎግን ታበሩና መጀመሪያ ሸን ትጽፋላችሁ። ከዛ ኤች ደብሊው ኤ ነው የምትሉት። ኤስ ኤች ነው የሚሆነው። ሿ ሆነ። ቋን ለመጻፍ ኪው ካፕስ ሎክ ደብሊው ኤ። ቧን ለመጻፍ ቢ ከዛ ካፕስ ሎክ ደብሊው ኤ። ቧን ለመጻፍ ቪ ካፕስ ሎክ ደብሊው ኤ። ቷን ለመጻፍ ቲ ካፕስ ሎክ ደብሊው ኤ። ቿን ለመጻፍ ሲ ነው። ሸን ለመጻፍ ሲ ስለሆነ ሲ ከዛ ካፕስ ሎክ ደብሊው ኤ። በጣም ቀላል። ኗን ለመጻፍ ኤን ካፕስ ሎክ ደብሊው ኤ። እሺ ኛዋን ለመጻፍ መጀመሪያ ሽፍት ፕላስ ኤን አይደለ ኛን ለመጻፍ ከዛ ካፕስ ሎክ ደብሊው ኤ ሲሆን ኛው ነው ቁጭ። እሺ ኳን ለመጻፍ ኬ ካፕስ ሎክ ደብሊው ኤ። ዟን ለመጻፍ ዜድ ካፕስ ሎክ ደብሊው ኤ። ዥዋን ለመጻፍ ሽፍት ዜድ ከዛ ካፕስ ሎክ ደብሊው ኤ። ዷን ለመጻፍ ዲ ካፕስ ሎክ ደብሊው ኤ። እሺ ጇን ለመጻፍ ጄ ካፕስ ሎክ ደብሊው ኤ። ጓን ለመጻፍ ጂ ካፕስ ሎክ ደብሊው ኤ። ጧን ለመጻፍ እንደምታውቁት ሽፍት ቲ ትላላችሁ ከዛ ካፕስ ሎክ ደብሊው ኤ ጧ። ጯን ለመጻፍ ሽፍት ከዛ ሲ ከዛ ካፕስ ሎክ ደብሊው ኤ። ፏን ለመጻፍ ኤፍ ካፕስ ሎክ ደብሊው ኤ። እሺ ፖን ለመጻፍ እንግዲህ ተመልካቾች እዚህ አንድ አዲስ ነገር የማሳያችሁ ምናልባት በፓወር ግን ስትጽፉ
አንዳንድ የሚያስቸግሯችሁ ፊደላት ካሉ አልጻፍ ያላችሁ አልመጣ ያሏችሁ ፊደላት ካሉ እዚህ ላይ መጻፍ የምትፈልጉበት ቦታ ላይ ከርሰሩን ታስቀምጡና ክሊክ ታደርጉና ከዛ ኢንሰርት ትገባላችሁ። ለምሳሌ እኔ ፖ የሚለውን ፊደል ከጽሁፌ መሃል ለምሳሌ ፖ የሚለውን ፊደል መጻፍ ፈልጌ ግን አልመጣልኝ ቢል ቀጥታ የተገባለው ኢንሰርት ገባለው። ከዛ ሲምቦል የሚል ታገኛላችሁ። መጨረሻ ላይ ሲምቦል የሚለውን ክሊክ ታደርጋላችሁ። እንደምታዩት ሲምቦልን ክሊክ እንዳደረጋችሁ ይሄ ይመጣላችኋል። ከዛ ሞር ሲምቦልስ ትገባላችሁ። እንደምታዩት ሞር ሲምቦልስ እንደገባችሁ እዚህ ውስጥ እያንዳንዱ የአማርኛ ፊደል እዚህ ጋር ይገኛል። ሁሉም የአማርኛ ፊደል ማለት ነው። ይኸው እንደምታዩት በአልፋቤት እንደውም ከሃ ጀምሮ ይኸው እንደምታዩት ሃ ሁ ሂ ሃ ምናምን እያለ ለሉ ምናምን እያለ በአልፋቤት ታገኙታላችሁ ማለት ነው። ስለዚህ እኔ ፖን ስለፈለኩኝ ፖ መጨረሻ ፊደል ስለሆነ ወደ ታች ሄዳለሁ። ይኸው እንደምታዩት ፐ ፑ ፒ ፓ ፔ ፕ ፖ ይልና እዚህ ጋር ፖ ብሎ ይመጣልኛል ማለት ነው። ፖ የሚለውን እንዳገኘው እዚህ ላይ እመርጠውና ከዛ ኢንሰርት ስለው እንደምታዩት እዚህ ጋር መግባት የፈለኩበት ቦታ ላይ ፊደሉ እንዲቀመጥ የፈለኩበት ቦታ ላይ መጥቶ ይገባል ማለት ነው። ከዛ ክሎዝ ትሉና ትወጣላችሁ ማለት ነው። እንግዲህ ተመልካቾቼ ይሄ ቪዲዮ እየተመቻችሁ ከሆነ ላይክ አድርጉ። ቪዲዮ ይጠቅማል ብላችሁ ካሰባችሁ ደግሞ ለጓደኞቻችሁ ሼር አድርጉልኝ። ለዚህ ቻናል አዲስ የሆናችሁ ካላችሁ ደግሞ ቻናሉን ሰብስክራይብ አድርጉ። እንቀጥላለን ማለት ነው። እሺ ተመልካቾቼ እንግዲህ እስቲ የሆነ አረፍተ ነገር እንጻፍና ቴስት እናድርግ እስቲ። ለምሳሌ በሀያ አንደኛው ክፍለ ዘመን ልበል። በሀያ አንደኛው ክፍለ ዘመን ኮምፒውተር ላይ በሀያ አንደኛው ክፍለ ዘመን ኮምፒውተር ላይ በአማርኛ ቋንቋ በ21ኛው ክፍለ ዘመን ኮምፒውተር ላይ በአማርኛ ቋንቋ መጻፍ መቻል መጻፍ መቻል እጅግ በጣም አስፈላጊ ነው። ያው እንደምታዩት እንግዲህ እንደምታዩት በዚህ አረፍተ ነገር ውስጥ ከእያንዳንዱን ፊደል ብታዩ ከላይ ጽፈን ቴስት ያላደረግነው አንድም ፊደል የለም ማለት ነው። እያንዳንዱ ፊደል ከላይ ጽፈነዋል ማለት ነው። ስለዚህ ምናልባት አንዳንድ የሚያስቸግራችሁ ፊደል እንኳን ካለ በነገርኳችሁ መሰረት ኢንሰርት ውስጥ ገብታችሁ ሲምቦል ውስጥ ገብታችሁ ኢንሰርት በማለት
ወደ የምትፈልጉበት ቦታ የምትፈልጉትን አማርኛ ፊደል ማስገባት ትችላላችሁ ማለት ነው። በዚህ መሰረት ከዚህ ቪዲዮ በኋላ ለመጻፍ የሚያስቸግራችሁ የአማርኛ ፊደል የለም ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ለጓደኞቻችሁ ሼር እንዲሁም ቻናሉን ሰብስክራይብ አድርጉ። ወደፊት እንድሰራላችሁ የምትፈልጉት ቪዲዮ ካለ ደግሞ ኮሜንት ላይ ይሄን እንሰራለን ብላችሁ ብጽፉልኝ አነባለሁ። መልካም ጊዜ